አንዳንድ ጊዜ በፍቅር መሀል ዘመን መስለን ጥላት ስንሆን ወደ ራሳችንን መፈተሽ አለብን። አብርሽና ሩታ መቼም አይለያዩም፣ ቢፋቱም ይታረቃሉ፣ ልጅ ወልደዋል። ግን ብዙ ነገር ታዝቤያለሁ። ፍቅር ያላ ስጦታ እንጂ የሰው ልጅ ስጦታ አይደለም። በጣም ብዙ ነገር ታዝበናል። ላይክ ያደረጋችሁ አብርሽና ሩታ ብዙ ጥላት ቢኖራቸው በጣም ብዙ ወዳጅ እንዳላቸው በትናንትናው ቪዲዮ አይቻለሁ። እና ሽማግሌ ይዘህ ለምነህ ሚስትህን ታረቅ ስታሽቃብጥ ሩታዬ እንደ ድሮው እንዳትመስልህ፣ ሩታ ተቀይራለች፣ እባክህ ሽማግሌ ይዘህ ይቅርታ ጠይቃት የሚለው ብዛቱ አብርሽና ሩታ እንዲለያዩ የማይፈልገው በጣም ብዙ ሰው አለና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሬስ ፋሚሊዎች ሰላም ሰላም ብያለሁ። የሩታ የአብርሽ የፋፊ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ የፈለጋችሁትን ኮሜንት ጻፉ። ይሄን ቪዲዮ ቆርጻችሁ ላኩ። ዛሬ ከምሬ ነው፣ ቪዲዮ በጣም ተሰምቶኝ ነው ይሄን ቪዲዮ ለመስራት የተገደድኩትና እኔ እንጃ እኔ ምን ብዬ ልንገራችሁ። ኮሜንት ብታነቡ በጣም ትገረማላችሁ። እና ሽማግሌ ይዘህ ይቅርታ ጠይቃት፣ በቃ ይበቃል። አሁን ሌላ ሀገር ምናምን የምትለው ነገር አይሰራም። ሩታዬ ከአወዳ ከስሯ ከሄድክ አበቃልህ የሚለው በጣም ብዙ አለና እንዴት ናችሁ? ፋሚሊ ሰላም ነው? ከኔ ጋር አለን ሁሉ ሰላም ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን ቪዲዮ በእውነት ፓራውር አውጡልኝ። አብርሽ በቃ ሄዳለሁኝ ወደ መጣሁበት ስላለ ሩታ ደግሞ ከራሷ ከወጣች ነብር እንደምትሆን ስለሚያውቁ እባክሽ ሽማግሌ ይዘህ ጠይቃት የሚል ኮሜንት ነው የበዛውና የሰው ልጅ አርቆ ነው ለና አብርሽ ህይወት የሚያስበውና ያ ረብ ለኔ የሚያስብልኝ አንተ ስጠኝ። በእውነት በጣም የሚያስቀናው እናንተ የሰው መውደድ ይስጠንበሉ ምለው እኔ ለዝን ነው የሰው ልጅ በእውነት ብዙ አይቻለሁኝ። እንደ ግሪስ ፋሚሊ አብርሽና ሩታ አንድ ላይ እንደሚሆንና የሰው ልጅ ደስታ የሚያስደስተው አላየሁም። ነቀዝ ቢበዛም አንዳንድ ነቀዝ አለ። እነሱ አንድ እንዳይሆኑ ነጣጥለው የሚወድ አለ፣ በጣም ብዙ አለ። ግን እነዛ ደግሞ ዝም ብሎ ቃርሚያ ናቸው፣ የሰው ፍቅር ያልገባቸውና በፍቅር አላደጉ ፍቅር የማይገባቸው ሰዎች አሉ አይደለ? እንደዚህ አይነቱ ሊኖር ይችላል እንጂ ትናንት በተናገረው አብርሽ በጣም ነው ብዙ ሰው የተንጫጫው ማለት ነው። እና ደግሞ ይሄ ሰፕራይዝ ያንሳታል፣ ለሩታ አይገባትም፣ እንደዛ አይደለም የምትሉ ሰዎች አላችሁ። ይሄ እኮ በ3 ቀን እና በ2 ቀን የተደረገ ሰፕራይዝ እኮ ገና እኮ ነው። ዋናው እኮ ገና ነው። አንድ ወንድ ልጅ ሲወለድ እንኳን እና አብርሽ እና ሩታ አይደለም እኮ እኛ በገጠር እንኳን ወልደን ስናሳድግ እኮ ከአራስ መውጫ ላይ ሰፕራይዝ አለን። አታውቁም ይሄንን? በነገራችን ላይ ብዙዎቻችሁ እኮ በደረጃ አግብታችሁ ስለማታውቁ ይመስለኛል። ሰው ነግሮ ሳይሆን በድሃ ቤታችን እንኳን እኛ ስንኖር ድሮ ማለት ነው እንደዚህ ሚዲያ ሳይታወቅ ሰፕራይዝ እኮ አለን። ምን የመሰለ የጣት ወርቅና የጆሮ ወርቅ የሀብል ቢኖረኝ ምን የመሰለ ረሽረሽ ታውቃላችሁ? ያው ወንድ ልጅ ስለወለድኩ ብቻ ወርቅ ተገዝቶልኛል። እኔ አሁን በእውነት የመጀመሪያ ወርቅ አለኝ፣ ሁለተኛ ወርቅ ተገዝቶልኝ ያውቃል። ምን ነው አንድ ባለኮ ሲመጣ ወንድ ልጅ ሲወለድለት የራሱ የሚለው ስጦታ ይሰጣል። ህዝብ ተንጫጭቶ ወይ ደግሞ ህዝብ የኔ ህይወት እመራዋለሁ ብሎ አስቦ አይደለም እኮ። እና ምን ይሄን ታናግሩናላችሁ? አንድ ሴት ስትወልድ የራሷ በቃ ስጦታ ከባሏ የምታገኘው ስጦታ አላት በቃ። እና ወርቅ ይገባታል፣ መኪና ይገባታል፣ ሩታዬ ይገባታል። ነገር ግን እሷ ወርቅና መኪና እኮ እሷ በራሷ ብዙ ማድረግ የምትችል ሴት ናት። ምን ነው እንደዚህ አንጫጫችሁ? በእውነት ፋሚሊ በጣም ነው የሚገርመኝና እኔ አንዳንድ ጊዜ አብርሽ የማያውቅም የመሰላችሁም ይሁን ብዙዎቻችሁ ትጮሃላችሁና ሩታዬ አራስ መውጫ ስጦታ አላት፣ ጠብቁ ያን ወደፊት
በራሷ ብዙ ነገሮችንም ማድረግ ትችላለች። ከደግሞ አንድ ከባሏ ደግሞ የራሱ ትልቅ ስጦታ ይኖራታል። ያም ደግሞ እሷና እሱ ተስማምተው ሁሉን ነገር ተመካክረው ብዙ ነገር ማድረግ ይችላሉ። ይህ ሰውን ህይወት እኛ እንመራዋለን ብለን መነሳት ማለት እኛ ራሳችንን ማጣት ማለት ነው። አብርሽና ሩታ የራሳቸው ህይወት የራሳቸው ናቸው መስበር ማስያዝ የሚችሉት እንጂ እኔ በጣም ታዝቤ ነው። ትንንሽ ዩቲዩበርን አያለሁ፣ በጣም እከታተላለሁኝ። ኮሜንት ባልጽፍላችሁም ወርቅ ይገባታል፣ መኪና ይገባታል የምትሏላችሁ እና ወርቅ ሩታ ከዛም በላይ ብዙ ነገር ይገባታል። ቢገባትም ግን እኛ አይደለንም ያንን ነገር ማድረግ ያለብን። በእውነት ፋሚሊ የእኛ ወሬ ዝም ብሎ እዛው ነው የሚቀረው፣ ለራሳችን ለዩቲዩባችን ነው እንጂ አብርሽና ሩታ የራሳቸው የሚያግባባቸው ነገር አለ፣ የማያግባባቸው ነገር ይኖራል። ውስጣቸው ብዙ ነገር ሊኖር ይችላል። እኛ የምናየው ቪዲዮዋን 20 ደቂቃ ነው፣ ሌላውን የምናውቀው ነገር የለም። ስለዚህ ኮሜንት እንጽፍ እነሱ እንዲቃረቡ መጽሐፍ ነው እንጂ ይሄን አርግላት ብትሉት አብርሽ የራሱን ቅንጭላት እንጂ ይዞ የሚጓዘው በእኛ ተራምዶ አያውቅም። ትቶናል። ከ1 ዓመት አለፈን። አብርሽ ከኦዲየንስ የሚለውን ስራ መስራት ከቆመ ዓመት አለፈው ማለት ነው። ያው እንግዲህ ተወለደ ልጅም አይደለም። አዲስ አበባ ከገቡ በኋላ ማንንም ወደስ ሰምቶ አያውቅም። ስለዚህ እባካችሁ እንዲቃረቡልንና አንድ እንዲሆኑ እኔም አሁን በራሴ በአቋሜ አዎ በድሏታል፣ በጣም ተጫውቶባታል፣ በጣም ብዙ ነገር አሳልፎባታል። በሴት ላይ የሚያደረግ ነገር አድርጓል። ሽማግሌ ይዞ ይቅርታ ቢጠይቃት ለእኔም ደስ ይለኛል ማለት ነው። ይቅርታ ይገባታል። ይቅርታ በደንብ ይቅርታ ተብላ አታውቅም ሩታዬ። ለምን በስ አብርሽ እየቀለደ ነው። ሩታ ደግሞ ምር ላይ ነው የምትሰራው። ሁሉን ነገር በምር አድርጋ ስለምትሰራው በዛ ቪዲዮ ስናየው ሩታዬ ከሱ ላይ እጇን እንዳነሳች ስለሚያሳይ ስለቆረጠች ስለሚያሳይ ብዙ ሰው አበዛሽው የሚል ብዙ ኮሜንትም ስላየው ይቅርታ ቢላት ከወዳ በሰው በትልቅ ሰው ማለት ነው። ለምን ትዳርና ድራማ መስራት ይለያያል። አሁን አብርሽ ድራማ እየሰሩ ነው፣ እያገኙ ነው፣ ገንዘብ እያገኙ ነው። ነገር ግን ውስጣቸው ቅሬና ደግሞ ይኖራል። በሚያደርገው ድርጊት እንኳን ሚስት አይደለችም እኛ የቀናንበት ቪዲዮ ስላለ ማለት ነው። እኛ ለራሱ የተቃጠልንበት አለ። ይሄ ሀቂቃ ነው የምላችሁ። በሰው ህይወትም ቢሆን በጣም ነው የምናደደው። በሄርሜላ ጋር የሚያደርገው ቪዲዮ በጣም ነው የሚያስጠላኝ። ስለዚህ በዛ ቪዲዮ ላይ ይቅርታ ይገባታል። ተንበርኮ ከሽማግሌ ጋር ሄዶ ሚስቱን ይቅርታ ማለት ይገባታል። ሩታ ይቅርታ አልተባለችም፣ በደንብ አልተባለችም። ዝም ብሎ እሺ በቃ ይቅርታ እሺ ኦዲየንስ ብሎኝ ነው ኦዲየንስ እንደዚህ ነው እያለ ነው እንጂ ይቅርታ ተብላ አታውቅም። እና ሽማግሌ ይዞ ይቅርታ እንዲጠይቃት እኔ የምፈልጋለሁ። ብዙዎቻችሁም ኮሜንት ጻፈው እዚህ ቪዲዮ ላይ አይታይም አትበሉ። በጣም ብዙ የቡታጀራ ዩቲዩበሮች እንደሚከታተሉ እርግጠኛ ነኝ። ላይቭ ላይ እንደውም በማስተላልፈው በአብርሽ እና በሩታ ወሬ በእኔ ቤት ነው ገብተው የሚመለከቱት፣ ቲክቶክ ላይ አይደለም ብዙ ጊዜ። እና ኮሜንት እየጻፋችሁ ይቅርታ ይጠይቃት በሽማግሌ የምትሉ ኮሜንት ላይ ያሳዩኝ። እኔም እንደዛ ነው የሚሰማኝ። ማለቴ ሩታዬ ከራስ ከወጣኝ በኋላ ነብር ሆና ጉል የበለጠ ክፍተት ነው እንጂ የሚፈጠረው ይቀረባል ብዬ አላስብም። እኔ ለራሱ ለምን እሱ የሰራውን ድራማ አልሰራም ማለት አትችልም ሩታ። ታውቃላችሁ የያዘ ይዟት እንጂ አብርሽም እንደዛ የተጫወተባት በፈጣሪ እጅ እንደተያዘች ስላወቀ እንጂ ሩታ ላይ እንደዛ እንደማያደርግ በፊትም አሁንም ጠንቅቄ ነው የምነግራችሁ። አሁንም ይቅርታ ይጠይቃት እላለሁኝ። ሩታና አብርሽ ያው ባልና ሚስት ናቸው። ቢፋቱም ነገ ልጃቸው ያመልሳቸዋል። ነገር ግን እዛ ውስጥ ክፍተት እንዳይፈጠር የበለጠ ሽማግሌ ይዞ ሚስቱን ይቅርታ ሊጠይቃት እኔ ደስ ይለኛል ማለት ነው። ማለቴ ምንም ተራርቀው ይራራቃሉ በማለት አይደለም፣ ግን ነገሮች ይሰፋሉ። በቃ ክፍተት ሲፈጠር ደግሞ ትንሽ ነገር ይበቃል ትዳር ውስጥና ሩታ ከራስ ተወጣይ በኋላ ያቺ የምናውቃት ሩታ እንደማትሆን ሁላችንም ማሰብ አያቅተንም በእውነት። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ኮሜንት ጻፉ። አዎ ሽማግሌ ይዞ ይጠይቃት የምትሉ ተንበርኮ እዛው ቪዲዮ ይጠይቅ የምትሉ
ኮሜንት ላይ እኔ ብዙ ኮሜንት አይቻለሁኝ። ሽማግሌ ይዞ ይጠይቅ ይቅርታ፣ በቃ ይበቃሃል፣ በድሮ እንዳታስባት ሩታዬ አሁን ለህፃናት ወልዳለች፣ እንዳንተ መዝለል ትችላለች፣ እንዳንተ ምህር ትችላለች የሚለው ኮሜንት ስለበዛ በጣም እንዳይለያዩ ብዙ ሰው ስለሚፈልግ ላይክ፣ ሰብስክራይብ፣ ሼር ያደርጋቸው። የቪዲዮ እስከ መጨረሻው ወዳቸዋለሁ። ሌላ ቪዲዮ እስከምመጣ ሰላም ሁኑልኝ። ነገ ተነገ ወዲያ ስቃው እንደሚመጡ ተስፋ ስላለኝ